አሁን ላይ የአዳዲስ የሳምሰንግ ስልኮች ዋጋ በተወሰነ መልኩ የዋጋ ጭማሪ አሳይቷል። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የምንመለከተው የአዳዲስ የሳምሰንግ ስልኮችን ዋጋ እንመለከታለን። እዚህ ቪዲዮ ላይ የምንመለከታቸው የሳምሰንግ ስልኮች አሁን ላይ በብዛት እየተሸጡ ያሉ እንደዚሁም በብዙዎች ዘንድ ተወዳጅነትን ያገኙና ገበያው ላይ በቀላሉ ልታገኟቸው የምትችሏቸውን አዳዲስ የሳምሰንግ ስልኮችን ዋጋ እነግራችኋለሁ። እንደሚታወቀው አሁን ላይ የስልክ ዋጋ ትንሽ ጭማሪ አሳይቷል። ስለዚህ አሁን ላይ ያለውን ትክክለኛውን የስልክ ዋጋ እንመለከታለን። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ አልፋለሁ። አስቀድመን ዋጋቸው ከ20 ሺህ ብር በታች የሆኑ አዳዲስ የሳምሰንግ ስልኮችን ዋጋ ትክክለኛ ዋጋ እንመለከታለን። አስቀድመን ዋጋቸው ከ20 ሺህ ብር በታች የሆኑ ስልኮችን እንመለከታለን። ገበያው ላይ በቀላሉ ልታገኟቸው የምትችሏቸው ዋጋቸው ከ20 ሺህ ብር በታች የሆኑ ስልኮችን አስቀድመን እንመልከት። የመጀመሪያ የምናደርገው ሳምሰንግ ጋላክሲ A06 ተብሎ የሚጠራው ሞዴል ይሆናል። ይህ ስልክ በብዛት በሁለት አማራጭ ገበያው ላይ ልታገኙት ትችላላችሁ። 64 በ4 እንደዚሁም 128 በ4ቱ ገበያው ላይ በቀላሉ ልታገኙት ትችላላችሁ። ዋጋውን ስንመለከት 64 በ4ቱ አሁን ላይ እስከ 15500 ብር ድረስ ልታገኙት ትችላላችሁ ማለት ነው። እንደዚሁም 128 በ4ቱን ስንመለከት እስከ 17500 ብር ድረስ ገበያው ላይ ልታገኙት ትችላላችሁ፣ ወይም በዚህ ዋጋ ይህን ስልክ ማግኘት ትችላላችሁ ማለት ነው። እንደዚሁም M06ቱን ስንመለከት ደግሞ 64 በ4ቱን በተመሳሳይ ሁኔታ 15500 ብር ድረስ ታገኙታላችሁ። 128 በ4ቱም ልዩነት አይኖራቸውም፣ 17500 ብር ድረስ ልታገኙት ትችላላችሁ ማለት ነው። ሌላው ከ20 ሺህ ብር በታች ልታገኙት የምትችሉት ስልክ A07 ነው። A07 ቅርብ ጊዜ ነው ወደ ገበያ የገባው። 64 በ4 128 በ4 አማራጭ በቀላሉ ገበያ ላይ ልታገኙት ትችላላችሁ። 64 በ4ቱ እስከ 16000 ብር ድረስ ልታገኙት ትችላላችሁ። እንደዚሁም 128 በ4ቱ ማክሲመም እስከ 18000 ብር ድረስ ባለው ማግኘት ትችላላችሁ ማለት ነው። ኤም ሲሪሱን ስንመለከት M07ቱን በተመሳሳይ እስከ 16000፣ 64 በ4ቱን 128 በ4ቱን ደግሞ እስከ 18000 ብር ድረስ ማግኘት ትችላላችሁ ማለት ነው። ስለዚህ በሁለቱም አማራጭ እንደ ምርጫችሁ በዚህ ዋጋ ልታገኙ ትችላላችሁ ማለት ነው። አሁን ደግሞ ዋጋቸው ከ20 ሺህ ብር በታች በላይ የሆኑ ስልኮችን እንመልከት። ዋጋቸው ከ20 ሺህ ብር በላይ ከሆኑ ስልኮች አሁን ላይ በብዛት እየተሸጠ ያለው በቀላሉ ገበያው ላይ ልታገኙት የምትችሉትና እንደዚሁም በብዙዎች ዘንድ ተወዳጅነትን ያገኘው A16 ነው። A16 4G ነው የምንመለከተው። 128 በ6ቱ እስከ 26 ሺህ ብር ድረስ ገበያው ላይ ልታገኙት ትችላላችሁ ማለት ነው። ማክሲመም እስከ 26 ሺህ ብር ድረስ 25500 ልታገኙት ትችላላችሁ፣ ግን አቨሬጅ እስከ 26 ሺህ ብር ድረስ ልታገኙት ትችላላችሁ ማለት ነው። 128 በ6ቱ 4G ማለት ነው። ሌላው ከ20 ሺህ ብር በላይ ልገዙት የምትችሉት አሁን ላይ በብዛት እየተሸጠ ያለ እንደዚሁም በቀላሉ ገበያው ላይ ልታገኙት የምትችሉት M16 5G ነው። M16 5Gም 128 በ6ቱ ነው በብዛት ገበያው ላይ የሚገኘው። እሱም በተመሳሳይ እስከ 26 ሺህ ብር ድረስ ልታገኙት ትችላላችሁ። ከ16ቱ ይሄኛው የሚለየው 5G ኔትወርክን ሰፖርት ማድረግ ይችላል ማለት ነው። ስለዚህ ባትሪውም 6000 mAh ነው። ስለዚህ የተሻለ ኔትወርክ ሰፖርት የሚያደርግ የምትፈልጉ ከሆነ እንደዚሁም ባትሪው ከፍ ያለ የምትፈልጉ ከሆነ በተመሳሳይ ዋጋ M16 5Gን ልታገኙት ትችላላችሁ ማለት ነው። ስለዚህ እስከ 26 ሺህ ብር ድረስ ማግኘት ትችላላችሁ ማለት ነው። ሌላው ከ20 ሺህ ብር በላይ ልታገኙት የምትችሉት ስልክ በቅርቡ ወደ ገበያ የገባው A17 5G ነው። 5G ኔትወርክን ሰፖርት ያደርጋል። ስለ ስልኩ የሰራሁት ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። ዲቴል ነገር ማየት ከፈለጋችሁ በ256 በ8 አማራጭ ልታገኙት ትችላላችሁ። 256 በ8ቱ በቀላሉ ገበያው ላይ ልታገኙት ትችላላችሁ። ዋጋውን ስንመለከት እስከ 34 ሺህ ብር ድረስ ማግኘት ትችላላችሁ ማለት ነው። ስለዚህ ብዙ ነገሩ አሪፍ ስልክ ነው። አሁን ላይ ከ16ም ከኤም16ም ሞር የተሻለ ስልክ ነው። ስለዚህ ይሄንን ስልክ መግዛት ከፈለጋችሁ እስከ 34 ሺህ ብር ድረስ ልታገኙት ትችላላችሁ ማለት ነው። 256 እንደዚሁ 128 በ6 አማራጭም
አለው። እሱንም ካገኛችሁ ማየት ትችላላችሁ ማለት ነው። ሌላው አሁን ላይ በብዛት እየተሸጠ ያለ እንደዚሁም ትንሽ ሻል ያለ ስልክ የምትፈልጉ ከሆነ A36 5G ማየት ትችላላችሁ ማለት ነው። ይሄኛው ስልክ በሁለት አማራጭ ልታገኙ ትችላላችሁ። 256 በ8 እንደዚሁም 256 በ12 አማራጭ ገበያ ላይ ልታገኙ ትችላላችሁ ማለት ነው። 256 በ8ቱን ስንመለከት እስከ 48 ሺህ ብር ድረስ ማግኘት ትችላላችሁ። እንደዚሁም 256 በ12ቱን እስከ 50 ሺህ ብር ድረስ ልታገኙ ትችላላችሁ ማለት ነው። ስለዚህ ይሄም ስልክ አሪፍ ሊባል የሚችል ስልክ ነው። ስለ ስልኩ ዲቴይል ነገር ማየት ከፈለጋችሁ ደግሞ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ቼክ ማድረግ ትችላላችሁ ማለት ነው። እንደዚሁም በመጨረሻም የምንመለከተው አሁን ላይ ካሉ ስልኮች የተሻለ ኳሊቲ ያለው ስልክ ነው። ዋጋውም ትንሽ ከፍ ያለ ነው። በብዙዎች ዘንድ ተወዳጅነትን ያገኘ እንደዚሁም አሁን ላይ በብዛት እየተሸጡ ካሉ የሳምሰንግ መካከለኛ ዋጋ ካላቸው ስልኮች መካከል A56 5G ነው። A56 5Gም በሁለት አማራጭ ልታገኙ ትችላላችሁ። 256 በ8 እንደዚሁም 256 በ12 አማራጭ ገበያ ላይ ይገኛል ማለት ነው። ስለዚህ እንደ ምርጫችሁ ይህን ስልክ መግዛት ትችላላችሁ። ዋጋቸውን ስንመለከት 256 በ8 እስከ 60 ሺህ ብር ድረስ ማግኘት ትችላላችሁ። እንደዚሁም 256 በ12 እስከ 63 ሺህ ብር ድረስ ልታገኙ ትችላላችሁ ማለት ነው። እነዚህን A56 እንደዚሁም A36ን እንደዚሁም A17ን ፓክድ አማራጭም ማግኘት ፕሮባቢሊቲያቸው ከፍ ያለ ነው። ፓክድ ልታገኙ ትችላላችሁ። ብዙ ጊዜ ፓክድ ይመጣል ማለት ነው። ስለዚህ ፓክዱን ካገኛችሁ ደግሞ ሞር አሪፍ ነው። ስለዚህ እነዚህን ስልኮች በዚህ ዋጋ ማግኘት ትችላላችሁ። አሁን ላይ የሳምሰንግ ምርት ሆነው ገበያው ላይ በብዛት እየተሸጡ ያሉና እንደዚሁም በብዙዎች ዘንድ ተወዳጅነትን ያገኙ በቀላሉ ገበያው ላይ ልታገኟቸው የምትችሏቸው የሳምሰንግ ስልኮች እነዚህ ናቸው። ዋጋቸውም እንደነገርኳችሁ ነው። ስለዚህ እንደ ምርጫችሁ እነዚህን ስልኮች ዋጋ የተለያየ ቦታ ቼክ በማድረግ ቀነስ ያለ ወይም የሚቀንስ ቦታ እየፈለጋችሁ መግዛት ትችላላችሁ። እንደዚሁም እኛ ጋር ደግሞ እነዚህን ስልኮች ማግኘት ከፈለጋችሁ ስክሪኑ ላይ በማስቀምጥላችሁ ስልክ ደውላችሁ አድራሻችን ቼክ ማድረግ ትችላላችሁ፣ መታችሁ ማየት ትችላላችሁ። እንደዚሁም ዴሊቨሪም እንዲመጣላችሁ ከፈለጋችሁ ደግሞ ኦርደር ማድረግ ትችላላችሁ። ሞር ግን ሾፓችን መታችሁ አይታችሁ ብትገዙ የተሻለ ነው ማለት ነው። ዋጋ ኦሪጂናል ስልኮችን በተመጣጣኝ ዋጋ ማግኘት ትችላላችሁ። ስለዚህ ስክሪኑ ላይ ያለውን ስልክ ቁጥር መጠቀም ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ጠቃሚና አስተማሪ መረጃ መለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።